አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁት ወንድሞች እንዴት ናቸው? ከኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ዛሬ እንግዲህ ሙሰልሰል አሲራ ክፍል 145ን ይዤላችሁ ቀርቤያለሁ። እስከ መጨረሻው ተከታተሉ። ሂራ ለመሄድ ወሰነች። ከመሄዷ በፊት አሊ ክላስ ሂዳ አሊን ተሰነባበተች። እናም ሰራተኞችን ተሰነባብታ ግቢውን ለቃ እየሄደች እያለ አሊ መጥቶ አሊ እንዳትሄጂ ብሎ ሲላት ዞር ብላ እያለቀሰች ተንደርድራ አሊን አቅፋ ስቅስቅ ብላ አለቀሰች። ያም ሆኖ ግን ከመሄድ ወደኋላ አላለችም። በምሷ በመሄዷ አሊ እና ሮሻን በጣም አዘኑ። ሮሆንም በጣም አዝኗል። እናም ሁለቱ እናትና ልጆችም በተቃራኒው እንዲሁም ሀፊፊ በጣም ነበር ደስ ያላቸው። ምክንያቱም ከመጀመሪያ ጀምሮ ሀፊፊም ሆነ እነሱ አይወዷትም፣ እንድትሄድ በጣም ይፈልጉ ነበር። እናም ሀሳባቸው ተሳካላቸው ማለት ነው። ይህ በዚህ እያለ ኪናን መሪምን ሁሉንም ነገር አውቄያለሁ፣ ስለዚህ ልትነግሪኝ ትችያለሽ፣ እስከዛሬ ይህንን ሚስጥር ለምንድን ነው ያልነገርሽኝ ብሎ መሪም ላይ ይጮህባታል። እሷ ደግሞ ለመናገር አሁንም ዝግጁ አልነበረችም፣ መናገርም አትፈልግም። ምክንያቱም ያልተናገረችበት ምክንያት አሁን ላይ ኪናን እጮኛ አለችው፣ እሷን ለማግባት እየተጠባበቀ ስለሆነ ለዛም ነው መሬም መናገር ያልፈለገችው ማለት ነው። እናም ኪናን በጣም ይናደድና እጇን ይዞ እየጎተተ ልትነግሪ ትችያለሽ፣ ለምን አትነግሪኝም? አሁን እስከ ዛሬ ያልነገርሽኝን አሁን ትነግሪኛለሽ፣ ወደሽ ሳይሆን በግድሽ ብሎ እጇን እየከተተ ወደ መኪና ውስጥ አስገባት ማለት ነው። ሂራ ሀፊፌ ከዚህ በፊት ታደርጋት የነበረውን ስታሰቃያት የነበረውን ሁሉ ከባህር ዳር ሂዳ እያስታወሰች እያለ አንድ ሰው በርቀት ሆኖ ቁጭ ብሎ እየተከታተላት ይገኛል። ያ ሰው ማን እንደሆነ ባላውቅም ሂራ ግን ጥሩ ስሜት ላይ አይደለችም። በጣም አዝናለች። ያለፈውን ሁሉ እያስታወሰች ሮሆን ያደረጋትን ፊፊ ያደረገቻትን ብዙ ስቃዎችን በሙሉ ያሳለፈችውን እያለች ነው ያለችው። ሀፊፊ ሂራ ከዚህ በፊት ስትጠቀምበት የነበረው እቃ በሙሉ መርፌ እንኳን ቢሆን እዚህ ቤት ውስጥ ማየት አልፈልግም ብላ ለሰውየው ለታዛዧ ማለት ነው ነገረችው። ኖርሻ እናቴ ለምንድን ነው ሁሉ ነገር የምታደርጊው? ወንድሜን አይተሸዋል? እኔንስ አይተሽኛል? አሊንስ አይተሸዋል? እና ለምንድን ነው ይሄን ሁሉ የምታደርጊው? ሂራ በመሄዷ ለምንድን ነው አንቺ ይሄን ያክል ደስታ የተሰማሽ? የእኛን ደስታ አትፈልጊም ማለት ነው? ለምንድን ነው እናቴ ብላ እናቷን ትወቅሳታለች። ልክ እንደስከዛሬው ማለት ነው። እያዘነች እያለቀሰች ጭምር ማለት ነው። እሷም አሁን ሳይሆን ድሮ ነበር መሆን ያለበት፣ እንደውም ዘግይተናል ብላ ትነግራታለች ማለት ነው። የኪናን እጮኛ ማለት ነው ያው ቤቱን በተዘዋዋሪ ሌላ ሰው እንዲገዛ ያደረገችው እሷ ነበረችና ቤቱ መመለሱን ስትሰማ በጣም ተናደደች።
የመሬምን አባት ቀጥራ ለምንድን ነው እንደዚህ ያደረገው? ድሮውንም አንተን ሳምን ነው ነገሩ የተበላሸው ብላ ትወቅሰዋለች። የመሬምም አባት ይህን ሁሉ ችግር ያመጣሽው አንቺ ነሽ፣ ከመጀመሪያውኑ አሰራርሽ ስርዓት የለውም ነበረ፣ ጉድለቱም ከአንቺ እንጂ ከኔ አይደለም። የከፈለው ሰው ማን እንደው ታውቂያለሽ? ኪናን ነው ይላታል። ኪናን አይደለም ሌላ ሰው ይሆናል። መሬምን ተገላገልኩኝ ብዬ ስጨርስ ባለቀ ሰዓት ሌላ ሰው እንደገና አሁን ሌላ ችግር እየፈጠረ በጠበጠኝ እና ባለው ነገር ተወዛግበው ሁለቱ ተጨቃጭቀው ይለያያሉ ማለት ነው። ምክንያቱም ሀሳባቸው አልተሳካም። የኪናንም እጮኛ ከልጅህ ጋር ከመሬም ጋር ያለኝን ችግር ልላቀቅና ከዛ በኋላ ያንተ ቀላል ነው ወደ አንተ እመለሳለሁ ብላ በእንደዚህ አይነት መልኩ ይለያያሉ። ኪናን መሬምን ክፈቺ፣ ካልከፈች ከዚህ አልንቀሳቀስም፣ እዚሁም ቢሆን አድራለሁኝ፣ ክፈችና እንነጋገር ብሎ ሞቅ ባለ ድምፅ እየተናገረ ይገኛል ማለት ነው። ሂራ አጠገቧ ተቀምጦ የነበረው ሰውዬ መጀመሪያውንም ለተንኮል ነው ቁጭ ያለው። እናም ቀስ እያለ ወደ እሷ መጥቶ አጠገቧ ተቀመጠ። እሷ ምራቅ እያለች ስትቀመጥ እሱም እየተጠጋ ሲረብሻት ብድግ ብላ ቦታውን ለቃ ሄደች ማለት ነው። እሱም ለመሆነሽ ነው አብረን እናሳልፍ ብዬ ነው፣ ሌላ ነገር አይደለም፣ በሌላ አይነት መልኩ አትረጅው እና ሄራንም በጣም ተጨናንቃለች። በጣም ነው የደነገጠችው። የሰውየው ሁኔታ ትንሽ አስፈርቷት ስለነበር ማለት ነው። ሄራንም እንግዲህ ጉዞዋን ጀምራለች ማለት በባህር ዳርቻ ነው ያለችው። ሄራ ሰውየው እየተከተለ ሲረብሻት እሷም በፍጥነት መሄዷን ቀጠለች። ያው በጣም ተጨናንቃ ፈርታም ስለነበረ ማምለጥ አልቻለችም። ሰውየውም ይዛታል። ሲይዛት እርዱኝ እርዱኝ እያለች ስትጮህ ሮሆን ያው ከግቢ ስትወጣ ሰው የሚከታተላት ሰው እንትን ብሎ ስለነበረ ሮሆን ደርሶ ያንን ሰውዬ ይመታውና መሬት ላይ ይጥለዋል ማለት ነው። ኬናን ለምንድን ነው አሁን በዛን ሰዓት ሁሉም ነገር ነግረሽኝ በነበረ እዚህ ደረጃ ባልደረስን ነበረ፣ ህይወታችን ባልተበላሸ ነበረ። እንዳው ምን ባደርግሽ ነው? ምን ያክልስ ባታምኔ ነው? በእኔ ላይ እምነት ባይኖርሽ ነው እንደዚህ ያደረግሽኝ ብሎ በጣም ይሰማል። ምክንያቱም ነገሩን ነግረሽኝ በነበረ አብረን ሁሉም ነገር እንፈታው ነበረ። ሂደሽ ሰውየውን ከምታገቢ ለእኔ ነግረሽኝ ያለውን ነገር አብረን ተባክረን አባትሽም ሳይታሰር ለሁሉም መፍትሄ ይገኝ ነበረ ብሎ እና እንዴት ነው ለምን አላመንሽኝም ብሎ በጣም እሱም ይጸጸታል። ወደኋላ ማለት ነው። በአንቺ ላይ እምነት የለኝም ነበረ፣ ለዛ ነው ያልነገርሽኝ ብሎ የበለጠ ደግሞ አዘነ ማለት ነው። በዚህ መሀል ይህንን አይታ መሬም በሩን ከፍታ መታ አብራ ቁጭ አለች፣ ቢሮ ማለት ነው። እንደዛ አስቤ አይደለም፣ ምክንያቱም በዛን ሰዓት ሁሉም ነገር ጨለማ ሆኖብኛል። ከአንተ ጋር የነበረው ህይወቴ፣ ከአንተ ጋር ያሰብኩት ህይወቴ በሙሉ ጨለማ ሆኗል። ብርሃኔ ጠፍቶብኛል በዛን ሰዓት። እናም ምንም የመጣልኝም ምንም
የማስበውም ነገር አልነበረም። ምክንያቱም አባቴን ማዳን ስላለብኝ አባቴ ከታሰረ ህይወታችን ይበላሻል የሁላችንም። ከዚህ ሁሉ ብዬ ነው እንግዲህ የራሴን ህይወት አበላሽቼ ወደ ሰውየውን እንዳገባ የተገደድኩት ብላ ትነግረዋለች፣ እያለቀሰች ማለት ነው። እሱም ይነሳና እጁን ይዘረጋላታል። እኔ እወድሻለሁኝ፣ አሁንም ቢሆን እወድሻለሁኝ ብሎ ያው በዚሁ ያልቃል። ክፍል 45 ማለት ነው ውዶችዬ። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ